አከናንቡኝ ያሉ ወደ ጋሩ ሒራ በመሄድ የራሳቸውን የተመስጦ ጊዜ ያሳልፉ ነበር። ሴት ልጆቻቸውን ከነነፍሳቸው ይቀብሩ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም የተለያዩ ህልሞችን ይመለከቱ ነበር። አረቦች ያመልኳቸው የነበሩ ጣዖታትን አያመልኩም ነበር። መላኢካው ጅብሪል ወደ እሳቸው ይመጣና አንብብ ይላቸዋል። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይህ የሙስሊም ተማሪዎች ሊግ እያዘጋጀ የሚቀርብላቸው የረቢዕ መሰናዷችን ነው። በባለፈው ክፍላችን መልእክተኛው ሰለላሁ ዐለይሂ ወሰለም ምን አይነት ሰው ነበሩ፣ ከኸዲጃ ጋርስ እንዴት ተጋቡ የሚለውን ተመልክተን ነበረ። በአሁኑ ክፍላቸው ወደ 40ኛ ዓመታቸው እንመለስ። መልእክተኛው ሰለላሁ ዐለይሂ ወሰለም በዛ ጊዜ ወደ ጋሩ ሒራ በመሄድ የራሳቸውን የተመስጦ ጊዜ ያሳልፉ ነበረ። ወደ ከተማም የሚመለሱት ምግብን ለማመላለስ እንዲሁም ደግሞ ቤተሰቦቻቸውን ለማግኘት ብቻ ነበረ። መልእክተኛው ሰለላሁ ዐለይሂ ወሰለም ከሌሎች ለየት የሚያደርጋቸው በዛ ጊዜ አረቦች ያመልኳቸው የነበሩ ጣዖታትን አያመልኩም ነበር። እንዲሁም ደግሞ አስካሪ መጠጥም ይሁን የተለያዩ አላህ ሱብሓነሁ ወተዓላ የሚጠላቸው ነገራቶች ላይም አይደርሱም ነበረ። ታዲያ ወደ አረቦች ስንመለስ እነሱስ እንዴት ነበሩ የሚለውን መጠየቅ ግድ ይለናል። አረቦች በዛ ጊዜ የተለያዩ መጥፎ ስራዎች ላይ ይሳተፉ ነበር። እንደ ምሳሌነት ስናነሳ የተለያዩ የቁማር ጨዋታዎች፣ አስካሪ መጠጦችን በመጠጣት እንዲሁም ደግሞ ለሰዎች አራጣን በማበደር ከዚህ አለፍ ሲል ደግሞ ሴት ልጆቻቸውን ከነነፍሳቸው ይቀብሩ ነበር። አረቦች ታዲያ ይህን የጣዖት አምልኮ ባህሪ ከየት አመጡት ስንል ከዛ በፊት በመልእክተኛው ኢብራሂም አለይሂ ሰላም ልጅ በኢስማኤል መንገድ አላህ ሱብሓነሁ ወተዓላ በመገዛት ነበር የሚያሳልፉት። የሆነ ጊዜ ላይ ግን አምር ኢብን ሉሃይ የተሰኘ ግለሰብ ከሶሪያ በመጣው ሁበል የተሰኘ ጣዖት አካባቢው የጣዖት አምላኪ እንዲሆን ሰበብ ሆኗል። ከዛ በኋላም አረቦች በየጎሳቸው የየራሶቻቸውን ጣዖቶች በመገንባት ከአላህ ጋር እያጋሩ ማምለክን ቀጥለው ነበረ። መልእክተኛው ሰለላሁ ዐለይሂ ወሰለም ይህንን ነገር ስለሚጸየፉት ከጎናቸው አይሆኑም ነበረ። ታዲያ ከጊዜ ወደ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም የተለያዩ ህልሞችን ይመለከቱ ነበር። እነዛ ህልሞች ህልም ሆነው ብቻ ነበር የሚያበቁት። በቀኑ ክፍለ ጊዜ ላይ ሲተገበሩ የሚያያቸው ነበረ። ምናልባትም ይህ የነቢይነታቸው ምልክት ይሆን? እንዲህ እያለ ረመዳን 27 ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ጋሩ ሒራ በነበሩበት ሰዓት ላይ መላኢካው ጅብሪል ወደ እሳቸው ይመጣና አንብብ ይላቸዋል። የዚህን ጊዜ ነበር ግብግቡ የሚጀምረው። እኔ ከአንባቢዎች አይደለሁም ይላሉ። እሱም አንብብ እያለ ጭምቅ አድርጎ ይለቃቸዋል። ከሶስት ሙከራ በኋላ መላኢካው ጅብሪል ሱረቱል አለቅን እስከ 25 ድረስ አነበበላቸው። አንብብ፣ በዚያ ሁሉም በፈጠረው በጌታህ ስም ሰውን ከረጋ ደም በፈጠረው። አንብብ፣ ጌታህ በጣም ቸር ሲሆን ያ ብዕርን ያስተማረ ሰውንም ያላወቀውን ሁሉ ያሳወቀ ነው። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ኸዲጃ በመመለስ አከናንቡኝ ያሉ። ከዚህ ቀጥሎስ ምን ተፈጠረ ይሆን? በቀጣይ ክፍል እስከምንገናኝ ሰላሙላሂ ዐለይኩም ወራህመቱላሂ ወበረካቱሁ። من حليت حياتنا بالإيمان يا من بجمالك علمت الإحسان